ሰላም ውድ ቤተሰቦቼ ከሀገር ውስጥና ከሀገር ውጭ ያላችሁት የምሳሌ ተከታታይ ድራማ ተከታታዮች በሙሉ ዛሬ ምሳሌ ተከታታይ ድራማ እጅግ በጣም አስደንጋጭና አስገራሚ ቦታ ላይ መድረሱ ይታወቃል። በዚህ በዛሬው ክፍል ላይ አንዳንድ ክፍተቶችንና ደስ የሚሉ ነገሮችን እስከ መጨረሻው ድረስ የምንቃኝላችሁ ይሆንላችኋል ውድ ቤተሰቦቼ። የተፈጠረውን ነገር ደግሞ አንድ ባንድ እያውጣጣን የምናይበት ነው ማለት ነው ውድ ቤተሰቦቼ። እናም እናንተም ያላችሁን ሀሳባችሁን አስተያየታችሁን እየሰጣችሁ እስከ ድራማው መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት እየጠየኳችሁኝ ውድ ቤተሰቦቼ፣ ዛሬ ሉላ ያደረገችው ጥፋት በጣም አሳፋሪ ነው ውድ ቤተሰቦቼ። አይጠበቅም፣ ከትልቅ ሰው የማይጠበቅ ጥፋት አጥፍታለች። ሀሳቧ በመጀመሪያ ጥሩ ቢሆንም ከማል ላይ ያደረገችው ተግባር እጅግ በጣም አሳፋሪ ነው። ሞገስ ቢሰማ ምን ሊፈጠር እንደሚችል ውድ ቤተሰቦቼ መገመት አያቅተንም። እናም ያደረገችው ነገር ምንድን ነው? በመጀመሪያ አቃቤ ሕግ ተብዬው በጣም አስነዋሪ የተማሩ ሰዎችን አሰዳቢ ያደረገው ተግባር ከእሷ ጋር ግንኙነት አምሮት ከእሷ ጋር መተኛት ፈልጎ ሞገስ ላይ ከፍተኛ ጥፋት እየሰራ ይገኛል ማለት ነው ውድ ቤተሰቦቼ። እሷም ብትሆን በእንደዚህ አይነት መንገድ መሄድ የለባትም። ቢሆንም ወይ ካደረገችም ለእንደዚህ አይነት ነገር እስከ ቤቷ ድረስ መጥራቷ ትክክል አይደለም ውድ ቤተሰቦቼ። እናም ያደረገችው ጥፋት እጅግ በጣም ከባድ ነው። ሞገስ እሷን ቢወዳትም ለምንም ነገር ልክ አለው። እንደዚህ ቤቱን ማስደፈር የለባትም። እናም ሞገስ እያለ ያለው ምንድን ነው? ይሄ ሽጉጡ የማን ነው? ይሄ ጊዜ የቴክኖሎጂ ነው። ይህን ሽጉጥ ወደ ህግ ቤት ወስጄ የማን እንደሆነ እኔ ላረጋግጥ ፈልጋለሁ እያለ ነው ውድ ቤተሰቦቼ። እናም በመጀመሪያ መናገር ነበረባት። እስኪ ቤት ድረስ ለመጣ የሚለው ነገር ሌላ ከባድ ነገር ነው የሚሆነው ማለት ነው ውድ ቤተሰቦቼ። እንደዚህ ማድረግ የለባትም። እስኪ ሀሳባችሁን ወደ ሉላ በኩል ያለውን ሀሳባችሁን እስኪ ኮመንት ሴክሽን ላይ ግለጹልኝ ውድ ቤተሰቦቼ። እንደዚህ ይሄ ከፍተኛ ጥፋት ነው፣ ማድረግ የለባትም። እሱ ቺቲ እንዳደረገባት ነው የሚቆጥረው ማለት ነው ውድ ቤተሰቦቼ። ወይ ንብረቱ ሀብት ሊቀር ይገባል እንጂ እንደዚህ አይነት ጥፋት ሰርታ ብታመጣውም ሞገስን ደስ አይለውም ማለት ነው። ምክንያቱም ሞገስ እጅግ በጣም ጥሩ ሰው፣ የዋ ጀግና፣ በመኖርም በማጣትም ሀሳቡን የማይቀይር የተረጋጋ ሰው ስለሆነ ይሄን ማየት ነበረባት። ከሱ ጋር መማከር የነበረባት ከዳጣና ከደላላ ጋር እሷ ተማክራ ይህን ተግባር መፈጸሟ እጅግ በጣም ይሄ ድራማውን አበላሽቶታል። በጣም እኛን ደብሮናል ማለት ነው ውድ ቤተሰቦቼ። እኔ በበኩሌ ደብሮኛል። ዳጣና መርዞ ደላላውን አምጥታ እሷ የተማከረችው ሀሳብ እኔ እንደኔ አልተመቸኝም ውድ ቤተሰቦች። እስኪ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ፣ እንደኔ ይሄ ነገር ያልተመቻችሁ። ሌላኛው ደግሞ ምንድን ነው? ዝና ከማሌት ጋር ሌላ አዲስ ሴራ ጀምሯል። እሱም በድጋሚ የብሩክን ህይወት ማበጣበጥ ማሰባቸው በዚህ ክፍል ላይ ያየንበት ነው። እሱም ደግሞ እንደዚህ ሊያረግ አይገባም ነበር። ዝናም ማሌትን ተጠቅሞ ሌላ ሴራ ሊሰራ ነው ማለት ነው ውድ ቤተሰቦቼ። ማሌትም ብትሆን ምን አይነት ሰው ነች? እንደዚህ አይነት ተግባር ልትሰራ አትገባም። ምክንያቱም መጀመሪያ እሷ አልፈልግም ብላ ከወጣችው ቤተሰብ ይህን ሁሉ በደል ይህን ሁሉ ሰቆቃ ካደረሰችበት ቤት በድጋሚ መምጣቷ ምንም ደስ አላለንም። እሷ እኮ ትልቅ ሰው ነች፣ ሰርታ እኮ መኖር ትችላለች። እንዴት ነው ሁሌ በሰው እጅ የምትኖረው የምትቀጥለው ውድ ቤተሰቦች? እናም ዝናም ቢሆን የራሱን ስራ ሰርቶ ሊኖር የነበረበት የሰውን ላፍ የሰውን ሀቅ ሁሌ መዝረፍ የሚፈልግ ሰው ነው። እንደሱ አይነት ሰዎች አሁንም አሉ። እናም በስተመጨረሻ ማሌት አይኗን በጨው አጥባ ወደ ብሩክ ቤት ለመግባት እቅዷን ጨርሳ ወደ ቤት መጥታለች። እናም እሱ ደግሞ ያላት ምንድን ነው? የዝና ሀሳብ ምንድን ነው? እሱ ይቅርታ እስኪልሽ ድረስ ከዛ ከበሩ ስር ወርቀሽ እንዳትነሺ ብሏት ነው የመከራት። እሷም ደግሞ በስተመጨረሻ
እሺ ብላ ነው የመጣችው ውድ ቤተሰቦቼ። እናም እስኪ በዚህ ዙሪያ ላይ ያላችሁን ሀሳብ አስተያየታችሁን እስኪ ውድ ቤተሰቦች ያስቀምጡልኝ። ብሩክ ይቀበላታል ወይስ አይቀበላትም ማለትም የሚለው ነገር እስኪ ሀሳባችሁን አስቀምጡልኝ። እናም ሌላኛው ደግሞ ምንድን ነው እፍራታ ከነ መድብል ጋር ተባብራ ለመስራት መወሰኗ አሪፍ አዲስ ዜና ነው። ሌላ አዲስ አቅም ነው። እነሱን ለማጥመድ እነሱ ቢሞክሩ ራሱ በእፍራታ በኩል መረጃ እንድታቃብላቸው ሊጠቀሙባት ይችላሉ። ይሄም አንድ ስቴፍ ነው፣ ጥሩ ነገር ነው። ሌላኛው ደግሞ ምንድን ነው ብሩክ ሞገስና መድብል ካሌብና ዝናን በሕግ ስር እነሱን ወንጀለኛ ለማድረግ የሚሄዱበት መንገድ እጅግ በጣም ጥሩ ቢሆንም ግን እነ ዝና የእነሱን ተግባራቸውን ሰምቶ እንደምንም አልቆጠሩም። ያ ማለት እዛ በመንግስት ደረጃም በሕግ አካላትም ውስጥ የእነሱ ተባባሪዎች እንዳሉ ግልጽ ነው ማለት ነው። ውድ ቤተሰቦቼ እስኪ ብዙ ዙሪያ ያላችሁን እስኪ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እነ ሞገስ መድብልና ብሩክ እየተራመዱ እየሄዱበት ያለው መንገድ ያዋጣል ወይስ አያዋጣም? እዛ በሕግ ደረጃ ያላቸው ሰዎች ሀሳባቸውን ቢያጉላሉና ውድቅ ቢያደርጉ ሌላ ከፍተኛ ጥፋት ውስጥ ይገባሉ ብዬ አስባለሁ። ውድ ቤተሰቦቼ በስተመጨረሻም ምንድን ነው እነዚህ ክፍተቶች ተሸፍኖ ብሩክና ቅድስት ቢጋቡ ባይነኝ እኔ እነሱ ቢጋቡ ደስታዬን እኔ አልችልም ማለት ነው። ውድ ቤተሰቦቼ እናም በስተመጨረሻ ምንድን ነው ያለው ነገር ይሄ አቃቤ ሕግ እነ ሞገስን ቤት እያበጣበጠ ይገኛል ማለት ነው። እናም ውድ ቤተሰቦቼ ይሄ ተግባር ልክ አይደለም ባይነኝ ውድ ቤተሰቦቼ። እናም በስተመጨረሻ ይሄ ቤተሰብ በድጋሚ ሌላ ችግር ውስጥ ሊወርቅ ነው ማለት ነው። ውድ ቤተሰቦቼ እናም እስኪ ሀሳባችሁን በሙሉ ድራማ ላይ ያላችሁን ሀሳብ አስተያየታችሁን እስኪ እንድትገልጹልኝ በአክብሮት እየጠየኳችሁኝ የሚቀጥለው ክፍል በጣም በአሪፍ ሁኔታ እንደሚመጣ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ ሰላማችሁ እንደ ምድር አሸዋ ብዚት የበላችሁ በዓለም ዳርቻ ያላችሁት ውድ ቤተሰቦቼ ውድ ኢትዮጵያውያን ቀጣዩን ድራማ ለመከታተል እኔ በበኩሌ በከፍተኛ ጉጉት ውስጥ ነኝ ያለሁትኝ ማለት ነው። ውድ ቤተሰቦቼ እስካሁን ድረስ ይህን ቻናል ሳብስክራይብ ያደረጋችሁ አዳዲስ ድራማዎችን በዚህ ቻናል ስለሚለቅ ቤተሰብ እንድትሆኑ በአክብሮት እየጠየቅኳችሁኝ የሚቀጥለው ክፍል ላይ እስከምንገናኝ ቸር ያቆየን። ቻው